ታላቅነት ድንገት የሚከሰት ታምር አይደለም። ውድቀትም በአንድ ጀንበር የሚመጣ መዓት አይደለም። ሁለቱም በየቀኑ በምናደርጋቸው ጥቃቅን ምርጫዎች ውስጥ የሚቀረጹ ናቸው። ብዙዎቻችን ሕይወታችንን የሚቀይረው አንድ ትልቅ ክስተት ብቻ ይመስለናል። የሎተሪ ድል፣ ትልቅ ስራ ወይም ድንገተኛ መነሳሳት። ታዲያ ግን ሕይወታችን የሚቀየረው አንድ ጊዜ በምናደርገው ትልቅ ነገር ሳይሆን በየቀኑ ሳናስብበት የምናከናውነው ጥቃቅን ተግባር ነው። ዛሬ ልማዶቻችንን እንዴት የነፃነታችን መሳሪያ እንደምናደርጋቸው በጥልቀት እንመረምራለን። መልካም ቆይታ። አእምሯችን ከጠቅላላ የሰውነታችን ክብደት 2% ብቻ ቢይዝም የምንወስደውን የኃይልና የኦክስጅን መጠን ግን እስከ 20% ያህሉን ብቻ ይበላዋል። እሱ ትልቅና ብዙ ነዳጅ የሚጨርስ ሞተር ነው። እናም ይህ ሞተር እንዳይቃጠል፣ እንዳይደክምና ጉልበት እንዳያጥርበት ምን ያደርጋል መሰላችሁ? እያንዳንዱን የምናደርገውን ነገር ወደ አቋራጭ መንገድ ወይም ሾርትከት ይቀይረዋል። አእምሮ አዲስ ነገር ማሰብ፣ ማቀድና መወሰን አይወድም። ምክንያቱም ማሰብ ከፍተኛ ጉልበት ይጠይቃል። እዚህ ላይ ነው ልማድ የሚባለው ታላቅ ምስጢር የሚወለደው። ልማድ ማለት አእምሯችን ጉልበት ለመቆጠብ ሲል የሚሰራው ድምፅ አልባ የስምምነት ውል ነው። አንድን ነገር መጀመሪያ ስናደርገው አእምሯችን ሙሉ በሙሉ ይነቃል። ለምሳሌ መኪና መንዳት ለመጀመሪያ ጊዜ ስትማሩ ዓይናችሁ መንገዱ ላይ ነው፣ እጃችሁ መሪው ላይ ነው፣ እግራችሁ ፍሬኑ ላይ ነው። ልባችሁ በኃይል ይመታል። አእምሯችሁ ከፍተኛ ጉልበት ያወጣል። ከጥቂት ወራት ልምምድ በኋላ ግን መኪናውን እየነዳችሁ ከጎናችሁ ካለው ሰው ጋር ታወራላችሁ። ሙዚቃ ወይ ሬዲዮ ትቀይራላችሁ። በሀሳብ ሌላ ዓለም ትሄዳላችሁ። አእምሯችሁ ያንን ከባድ ስራ ወደ ልማድ ቀይሮ ለሰውነታችሁ በነፃ አስረክቦታል። አእምሯችሁ ማሰብ አቁሟል፣ በምትኩ መተግበርን መርጧል። ይህ የአእምሮ ስንፍና ታዲያ ባለ ሁለት ስለት ነው። በአንድ በኩል ካልተቆጣጠር ነው ወደ ምቾት ቀጠናችን ወይም ኮምፈርት ዞን ይስበናል። ሶሻል ሚዲያ ላይ ሰዓታት እንድናጠፋ፣ እንድንተኛ፣ እንድንሰንፍ ያደርገናል። ምክንያቱም እነዚህ ውስጥ ምንም ጉልበት የለም፣ አእምሯችን ይወደዋል። በሌላ በኩል ግን ይህንን ስንፍና ለእኛ ጥቅም ልናውለው እንችላለን። አንዴ ጥሩ ልማዶችን ካደራጀንለት አእምሯችን ሳያስብበትና ሳይጨነቅ ስኬትን በነፃ ያመርትልናል። ጠዋት ተነስተን መጽሐፍ ማንበብ፣ ስፖርት መስራት፣ ጤናማ መሆን መጀመሪያ ላይ ከባድ ቢሆንም አእምሯችን አንዴ ልማድ አድርጎ ከተቀበለው በኋላ ያለምንም ውጣ ውረድ በራሱ ጊዜ ያከናውነዋል። በዘመናችን ስነ ልቦና ነፃነት ማለት ያሰኘንን፣ ደስ ያለንን፣ ስሜታችን የመራንን ነገር ሁሉ ያለምንም ገደብ ማድረግ ይመስለናል። ያሻንን መናገር፣ ያማረንን መብላት፣ የፈለግነውን ያክል መተኛት። ይህ የነፃነት ጥጋብ ይመስለናል። እውነታውን በጥልቀት ስንመረምረው ግን እውነተኛ ነፃነት ማለት ያሰኘንን ነገር ሁሉ የማድረግ መብት ሳይሆን ለሕይወታችን የሚጠቅመውንና የሚበጀውን ነገር የማድረግ የውስጥ አቅምና የስነ ስርዓት ሉዓላዊነት ሲኖረን ብቻ ነው። ስሜቱ በገፋፋው ቁጥር ስልኩን የሚያነሳ፣ የምግብ ፍላጎቱ ባዘዘው ቁጥር ሰውነቱን በመርዝ የሚሞላ፣ እንቅልፍ በጠራው ቁጥር ሮጦ አልጋው ላይ የሚወድቅ ሰው ነፃ አይደለም። እሱ የስሜቱ እስረኛ ነው። የሆዱ ባሪያ ነው። የሁኔታዎችና የአካባቢው ምስኪን ተገዢ ነው። ልማድና ስነስርዓት መጀመሪያ ላይ እንደ ጠባብ እስር ቤት ሊያቆስሉን ይችላሉ። ጠዋት አልጋችን ላይ በምናደርገው ትግል ስሜታችን አይሆንም ቢለን የምንገስጽበት ጦር ከባድ ሊመስለን ይችላል። ያለ ስነስርዓት የሚመጣ ነፃነት መሪ እንደሌለው ገደል ላይ እንደሚገሰግስ መኪና ነው። መጨረሻው ጥፋት ነው። ታዲያ ልማድ የህይወታችን መንገዶች እንዳይናጉ የሚጠብቅልን የነፃነታችን ጠንካራ ግንብ ነው። አቶሚክ ሃቢትስ በሚለው ድንቅ መጽሐፍ ደራሲው ጄምስ ክሊር አንድ የማይታበይ የህይወት የሂሳብ ቀመር ያሳየናል። በየቀኑ ካለንበት ማንነት፣ ከትናንት እውቀታችን፣ ከትናንት ጥንካሬያችን በ1% ብቻ የተሻለ ሰው ለመሆን ብንሞክር በአንድ ዓመት መጨረሻ ላይ በትክክል 37 እጥፍ የበሰልን የተከበረንና
የተለወጠን ሰዎች እንሆናለን። በአንጻሩ ግን ምንም ችግር የለውም በማለት በየቀኑ በ1% ብቻ ራሳችንን ብናበላሽ፣ ምርጫዎቻችንን ብናረክስ፣ ጊዜያችንን በከንቱ ብናባክን በአንድ ዓመት መጨረሻ ላይ ማንነታችን ሙሉ በሙሉ ተደምስሶ ወደ ዜሮ እንጠጋለን። ልማድ ማለት የራስ ማሻሻያ ድምር ውጤት ወይም ደግሞ ኮምፓውንድ ኢንተረስት ነው። ልክ ገንዘብ በባንክ ሲቀመጥ በጊዜ ሂደት ወለድ እየወለደ እንደሚጨምር ሁሉ የኛም የዕለት ተዕለት ልማዶቻችን የማንነታችን ወለዶች ናቸው። ግን ታዲያ የዚህ ህግ ከባዱ ምስጢር ምን መሰላችሁ? መጀመሪያ ላይ ለውጡ በፍጹም አይታይም። ዛሬ ጂም ስለሄድን ነገ ጠዋት መስታወት ላይ የተስተካከለ ሰውነት አናይም። ዛሬ 10 ገጽ ስላነበብን ነገ ጥበበኛ አንሆንም። ዛሬ ትንሽ ገንዘብ ስለቆጠብን ነገ ሚሊዮነር አንሆንም። በዚህ ምክንያት ብዙ ሰዎች በመጀመሪያዎቹ ቀናቶች ተስፋ ይቆርጣሉ። ለፋሁ ግን ምንም ለውጥ የለም ይላሉ። ጊዜ ማንም ሊገታው የማይችል ፍጹም ሚዛናዊና ማዳላት የሌለው ድምፅ አልባ ዳኛ ነው። ጊዜ ለማንም አይቆምም፣ ለማንም አይራራም፣ ማንም ደግሞ ሊገዛው አይችልም። ብዙዎቻችን ጊዜን እንደ ተራ ቀናት መፈራረቅ እንቆጥረዋለን። ታዲያ ልማድና ጊዜ ሲገናኙ ተአምር ይፈጠራል። ጊዜ እኛ የምንሰጠውን ትንሽ ነገር አባስቶና ጉልቶ የመመለስ ረቂቅ ባህሪ ያለው። በየቀኑ የምናደርገውን መልካም ነገር በጊዜ ማሽን ውስጥ ስናሳልፈው ከዓመታት በኋላ የስኬት፣ የጤናና የውስጥ ሰላም ዘውድ አድርጎ ይመልስልናል። ጊዜ በጥሩ ልማድ ውስጥ ካለ የወደፊት ህይወታችንን በሰላም የምናሳልፍበት፣ የምንደገፍበት ጠንካራ ግንብ ይሆነናል። ጊዜው ሲነጉድ አንፈራም፣ ምክንያቱም በእያንዳንዱ ሰከንድ ውስጥ ታላቅ ማንነታችንን እየገነባንበት ነውና። ዛሬ ምንም ችግር የለም ብላችሁ የምታባክኑት ሰዓት፣ ዛሬ ራሳችሁን የምታታልሉበት ጥቃቅን ስንፍና፣ ዛሬ የምታዘወትሩት መጥፎ ወሬ፣ ዛሬ እንደ ቀልድ የምትመገቡት ጤናማ ያልሆነ ምግብ ዛሬ ላይ ምንም ጉዳት ያላመጣ ቀላል ስህተት ይመስላል። ይህ መጥፎ ልማዳችሁ ይዛችሁ ወደ ጊዜ ዳኝነት ስትቀርቡ ጊዜ ጨካኝና ጠላት ይሆናል። ጊዜ ያንን ትንሹን ስህተታችሁን ዝም ብሎ አያልፈውም፣ ያበዛዋል፣ ያገዝፈዋል። ታላቁ ሮኬት ወደ ህዋ ለመተኮስ ሲነሳ በመጀመሪያዎቹ ጥቂት ሰከንዶች ውስጥ የሚጠቀመው የነዳጅ መጠን በጠቅላላው የጉዞ ታሪክ ውስጥ ከሚጠቀመው ነዳጅ በላይ ነው። ለምን ካላችሁኝ የመሬትን ኃይለኛ ስበት ሰብሮ ለመውጣት። አንድ ያንን ስበት ሰብሮ ወደ ህዋ ከወጣ በኋላ ግን ያለምንም ትልቅ ነዳጅና ግፊት በሰላም ይንሳፈፋል። የእናንተም ህይወት ልክ እንደዚሁ ነው። መጥፎ ልማዶቻችሁን ሰብሮ መውጣት እና አዲስ መልካም ልማዶችን መገንባት መጀመሪያ ላይ እንደ ሮኬቱ ግዙፍ ነዳጅና መስዋዕትነትን ይጠይቃል። የአእምሯችሁ አሮጌ ስበት ወደ ታች ይስባችኋል፣ ወደ ስንፍናችሁ፣ ወደ ምቾታችሁ ቀጠና፣ ወደ ድሮ ማንነታችሁ ሊመልሳችሁ ይታገላል። ያ የመጀመሪያው ትግል ነው ነፍሳችሁን የሚያደክመው። ተስፋ ሳትቆርጡ ያንን የመጀመሪያውን የስበት ኃይል ሰብራችሁ ካለፋችሁ አዲሱ መልካም ልማዳችሁ የራሱ የሆነ የስኬት ስበት ኃይል ይፈጥራል። አንዴ ያ አዲስ ስበት ከተገነባ በኋላ ታላቅ መሆን፣ መጽሐፍ ማንበብ፣ ስፖርት መስራት፣ ብልህ መሆን ለእናንተ ልፋት መሆኑን ያቆማል። ልክ ህዋ ውስጥ እንደሚንሳፈፈው ሮኬት ህይወታችሁም ያለምንም ከባድ ውጣ ውረድ ወደ ታላቅነታችሁ አቅጣጫ በራሱ ጊዜ መገስገስ ይጀምራል። አዲሱ ማንነታችሁ ራሱ ወደፊት ይስባችኋል።